እሱ ራሱን አፍቆሻል መሰለኝ ነው እያለቀሰ ነው ናፍቆታል ያው እሱ ራሱ ያው የናፍቆቱን እየገለጸልሽ እኮ ችግር የለውም ቴንኪው እውነት ምስጋና እና እንዴት ነሽ? ሰላም ደህና ነኝ። ሁሉ መልካም ምን ወጣሽ? ያው እናትህን አገኛት አይደል? ያው ልጄ እኔ ጋ ይሆናል ልቀቀው። ችግር የለውም እንግዲህ ያው አንቺም ቴንሽን አትሆኚ እንዴ። ምንድነው ልዑል ደስታ ነው አይደለ? አዎ ደስ ብሎትማ መሆን አለበት። ትንሽ መንገድም ረጅም ጉዞ አደረግን በዛ ይሆናል። እንዴት ነሽ? አለን መስከም ሁሉ ሰላም ተረጋጋሽ? አዎችሽም ደህና ነው። ትላንትና እያለ ነበረ ብዙ ነገር አለን። እንግዲያው ከቡዜ ጋር ብዙ ተጨቃጨቀ፣ እናንተም ብዙ ተጨቃጨቃችሁ። እኔ በጣም አስጨንቃችሁኝ ስለነበረ በቃ እንግዲያው ፈጣሪ ፈቃድ ሆኖ ልጅሽም ወደ አንቺ መጥቷል። ወንድሜ ወጥቷል እና ይሄንን ይመስላል እላችኋለሁ። ዛሬ እኔ የወንድምነት ምክሬ ይሄ ነው። ምንም አልሆነም። ምንድን ነው ውስጥሽ በጣም ተረብሿል? እና ይህንን እልሃለሁ ወንድሜ። ሩታዬ ምናልባት ወይ ስላልተኛ ርቦትም ሊሆን ይችላል እና ወይ ደግሞ እንቅልፍ እየወሰደው ነው። እንቅልፍ እየወሰደው ከሆነ በቃ አስተኛውና እሱንም አቁመን ከምንከራከር አስተኝቼው እና ወንድሜ ያው ገብተዋል። ብዙ ውጣ ውረድ አልፈሃል። ብዙ ነገር ውስጥ ገብተሃል። ብዙ ነገር ሆኗል። ገባ? ያንንም ሁሉ ይህንን ዋጋ የምትከፍለው ለማን ነው? ለልጅ ስትል ነው። ገባ? ለልጅ ደግሞ ከሆነ ምንም አይነት ነገር ችግር ቢመጣ ምንም አይነት ነገር መወጣት ስላለብህ አንዳንድ ነገሮችን በትዕግስት ማለፍ ገብቷል። አይደለም? ሴት ልጅ ናት። እሷ ይሰማታል፣ ብዙ ነገር ያበሳጫታል። በቃ አመጣ ልጇን ወልዳለች። ልጇን 9 ወር በሙሉ ተሸክማለች። ገባ? ይህንን አንተ ልትረዳ የሚገባው እንደ ወንድ ልጅ በስነ ስርዓት ልትረዳት ይገባልና ከዛሬ በኋላ ከእሷ ጋር ያለህ ግንኙነት የተስተካከለ ይሁን። ገባ? ምንም ነገር አንዳንዴ በቃ ብታጠፋብህም እንደማለፍ በቃ ወንድ ልጅ ብዙ ነገር ይችላል። ገባ? ከኛ ሁሉ ነገር ችለን ነው እንጂ ምናልባት አንዳንዴ ሴቶች በባህሪያቸው ችኩሎች ናቸው። የሆነ ነገር ላይ ፍጥን ይላሉ፣ ለማበላሸት ይፈጥናሉ። ለማስተካከልም ልክ እንደዛው እንዳላገኝ እየተመከረ ነው እና አንቺም አመለሽ ነገር አንድ ነገር ነው። ሴት ልጅ ነሽ፣ ትፈጥኛለሽ። ገብቶሻል አይደለም? ሴት ልጅ ነሽ፣ ትዘገያለሽ። አንዳንድ ነገር ላይ መቸኮል አያስፈልግም። አንዳንድ ነገሮች ላይ መረጋጋት። ገብቶሻል? አሁን ይህንን ሁሉ ችግር የተፈጠረው እንግዲያው ችግሩ ለመልካምም ቢሆን ይህንን ሁሉ ችግር የተፈጠረው ረጋቂ እኔን ከኔ ጋር ካወራሽ በኋላ ትንሽ እንኳን ጊዜ ብትሰጪኝ ወይ 2 ቀን የሚሆን አንቺ ልክ ነሽ እንደናት አሳስቦሽ ልጅሽን እንኳን 2 ቀን 1 ቀን ከልጅ ተለይቶ እንትን ማለት በጣም ይከብዳል። ይገባኛል። ምክንያቱም እኔም የልጅ አባት ነኝ። የልጅን ነገር ምን አይነት ችግር እንደሆነ ስለሚገባኝ ማለት ነው። ግን እንደዛውም ቢሆን አንዳንድ ነገር ላይ ደግሞ መረጋጋት ገብቶሻል አይደለ? ረጋ ማለት በጣም የተሻለ ነውና ከአሁን በኋላ እንደዚህ አይነት መንገድ እንዳላገኝሽ ሩታዬ ያው ማለት ትረዳኛለህ። ሁኔታዎች ናቸው እንደዚህ ሊያረጉኝ የቻሉት። ያው የሱ ጓደኞቹ የሚያወሩት ነገር በጣም ረበሸኝ። አንደኛ፣ ሁለተኛ ነገር ደግሞ
ብዙ ቀን ጠብቀዋለሁ፣ ከ3 ቀን በላይ ጠብቀዋለሁ እና በስንተኛው ቀን ልጄ እንደተመለሰ እንግዲህ ምስክር ነው እና ምን ያህል ያለበትን ቦታ ደብቆብኝ ምን ይሁን ምንም የማላውቀው ነገር ውስጥ ሆኖ እና ደግሞ ያው እንደምታየው ነው። ለእናንተም ስደውላችሁ ስልካችሁ በጣም አስቸገረኝ እና አንተ ቪዲዮን ካየህ በኋላ ምናምን ይደወልክልኝ። ከዛ በኋላም ተረጋግቼ ለመጠበቅ ሞከርኩኝ። ዝም አለኝ እና ያ ነገር በጣም አስጨነቀኝ እና ከዛ ባለፈ ደግሞ ጓደኞቹ ለእኔ የሚነግሩኝ ነገር በጣም እየረበሸኝ መጣ። ልጁን አታገኙም ምናምን ወደ ውጭ ይዘውት ሊሄዱ ነው ምናምን ሲሉኝ ይሄ ነገር ነው እንዳልረጋጋ ያደረገኝ እንጂ በእርግጥ አልተረጋጋውም ለማለት ለእኔም እውነት ለመናገር ይከብደኛል። ቢኮዝ ያለበትን አላውቅም። እናት ነኝ። አለ ብዬ ስሄድ የለም፣ የሚሄድበት ቦታ ሁሉ የለም። እሱ አለበት ብዬ የሄድኩበት ቦታ ሁሉ የለም። እንደገና ደግሞ አትሊስት 3 ቀን ምናምን ይሆነዋል። ከዛ በኋላ ነው ወደ ጣቢያ ምናምን ሄድኩት። ከዛ የተመለሰልኝ ከ2 ቀን በኋላ በ5ኛ በምናምን ቀን ነው ልጄን ያገኘሁት እና ያ ሁሉ ቀን ታግሼ ሜቢ ይሄ ነገር ማድረጌ ለበጎ ነው። አይ ቲንክ የሆነው መጥፎ ባይሆንም ከአንተ ጋር ካወራሁ በኋላ በወሰድኩት ውሳኔ ሜቢ ቸኩለሻል ብትለኝ ልትሆን ትችላለህ። ግን ደግሞ ሁኔታዎች ግን እንደዚህ እንዳደረግ አስገድደውኛል። ያው ልክ ነሽ እኮ እኔ መጀመሪያም እያልኩሽ ነበር፣ እረዳሻለሁ። የመጣ እናት ነሽ፣ ገባሽ? እናትነት ያው በዛ ላይ ገና ትንሽ ልጅ ገና አንቺ ራሱ ይህን ልጅ እንግዲህ ወልደሽ አልጠገብሽውም ገና ገብቶሻል። እንደዚህ አይነት ነገር ሲከሰት ልክ ነው። እሱም ደግሞ እንዳባት ያው ያጓጓል። አሁን ልጆች በበኩሌ ምናልባት አሁን እናንተ እዚሁ ላይ ስለሆናችሁ ነው እንጂ አሁን ነው በጣም የሚያጓጉት። አባትም በጣም ልጁን አሁን እንግዲህ እሱ ስራ ሞቶ ይሁን ምንም ቤቱ ሲገባ የሚናፍቀው ይህንን ልጅ ሲያይ ነው። ተረዳሽኝ አይደለም? ልጁን ማየት ይፈልጋል። አንቺም ልክ እናት ነሽና ሁሌ ከሱ ጋር ሲቦርቅ ሲጫወት አሁን ነው ማየት የምትናፍቁት። እና እሱም እንደዚህ አይነት ነገር ውስጥ የገባው በእንደዚህ አይነት ኬዝ ምክንያት ነው። ከአሁን በኋላ እንደዚህ አይነት ነገር እንዳታደርጉ እኔ ብያለሁኝ እኮ በቃ ፈጣሪ ቢል አብራችሁ ሆናችሁ በሰላም ልጃችሁን ብታሳድጉ በጣም የቤተሰቡን ደስታ የኛም ደስታ ነበረ። ነገር ግን በቃ ፈጣሪ አንዳንድ ጊዜ አንዳንድ ነገሮች ያመጣል። ያንን የመጣው ማዕበል ደግሞ እስከሚያልፍ ድረስ መረጋጋት አስፈላጊ ነው። ስቼው ነበር አሁን እያልሽ ነው። ጓደኞቹ ዙሪያ ላይ ያሉ ሰዎች እንደዚህ አይነት ነገር ባትሉ አንተም እሷ ነገር ስላልወደድኩት ነው ለምሳሌ ወሰንኩትና አንዳንድ ጊዜ የሚጠቅሙሽ የመሰሉሽ አንዳንድ ሰዎች ሞሬ ይጎድሻል። ይሄ አንቺ ባህሪ አይደለም፣ ገባሽ? አዲስ ያመጣሽው ባህሪ ነው። የድሮ የራስሽ የሩታ ማንነትን ለማምጣት ሞክሪ ከቻልሽ ማለት ነው። እና ነገ ላይ የወደቅሽ ቀን ወይ መሳለቂያ ወይ የሆነ ነገር ነው ሊሆኑብሽ የሚችሉት ማለት ነው። ስለዚህ